ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። ተመልካቾቻችን እንደምን ውላችኋል? የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የገበያ ለመረጋጋትን በዘላቂነት ለመፍታት ወሳኝ የሆኑ የሸማች ህብረት ስራ ማህበራትን ማስተሳሰር ተገቢ መሆኑን የደብረ ማርቆስ ከተማ ንግድና ገበያ ልማት መምሪያ ገለጸ። በከተማው በስራ ላይ ያሉ ማህበራት ያለባቸውን የግብይትና የፋይናንስ እጥረትን ለማቃለል 30 ሚሊዮን ብር ተመድበው እየተሰራ መሆኑ ተጠቁሟል። ወንደሰኑ አለ በዝርዝር ይነግረናል። የደብረ ማርቆስ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ከንግድና ገበያ ልማት መምሪያ ጋር በመተባበር ወቅታዊ የገበያ ሁኔታን የሚገልጽ ዳሰሳ ጥናት አካሂዷል። ይህንን ተከትሎ ከባለድርሻ አካላት ጋር ውይይት ተደርጓል። የደብረ ማርቆስ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ካሳሁን ፀሐይ በተፈጠረው የጸጥታ ችግር ምክንያት የግብይት ሂደቱ ላይ ያለው የቁጥጥር ስራ ውስን በመሆኑ የገበያ ሁኔታው በማህበረሰቡ የዕለት ተዕለት ኑሮ ላይ ጫና አሳድሮ መቆየቱን በዳሰሳ ጥናቱ ማረጋገጥ መቻሉን ተናግረዋል። ችግሩን ለመፍታትም የሸማቾች ህብረት ስራ ማህበራትን ሁለንተናዊ አቅም ማሳደግ ተገቢ መሆኑን አንስተዋል። ከአንዱ ቦታ አንዱ ቦታ ተንቀሳቅሶ ለመስራት ያለው መሰረታዊ ችግር የሰላም ጉዳይ ነው ማለት እንደ ዋናነት የሚነሳው የሚመለከታቸው አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆኑን በትክክለኛው ነገር ነግዶ ማትረፍና በዛ ልክ ስራን መስራት እንደሚገባ ህዝቡ ጥቆማ ሰጥቷል ማለት ነው። በትስስርና በቅንጅት በመስራት የንግድ ስርዓቱን በማዘመን በፋይናንስም በቦታ አቅርቦትም በተለያዩ ችግሮችን እየፈቱ ሸማች ህብረት ስራ ማህበራትን ስናጠናክራቸው ገበያው ላይ የተረጋጋ ገበያ ይኖራል ማለት ነው። በውይይቱ ላይ የተገኙት የደብረ ማርቆስ ከተማ አስተዳደር ህብረት ስራ ማህበራት ተጠሪ ጽህፈት ቤት ኃላፊ አቶ የኋላ ደስታ በስራ ላይ ያሉ ማህበራት ያለባቸውን የግብይት ፋይናንስ እጥረትን ለማቃለል 30 ሚሊዮን ብር ተመድቦ ወደ ስራ መገባቱን ተናግረዋል። ከዚህ ባለፈም ማህበራት ያለባቸውን የአሰራር ክፍተት ለማስተካከልም እየተሰራ ነው ብለዋል። ተቀናይተን እንስራ እንጂ ችግሩ በሚፈልገው ልክ ፈተና ማስገድ አይቻልም። እንዳንፈታ ያደረገን ዋናው ችግር ምንድነው ከተባለ ማህበራት ያለባቸው የፋይናንስ ችግር መሰረታዊ ችግሩ የፋይናንስ ችግር ነው። በዚህ አመትም 30 ሚሊዮን ብር በተዘዋዋሪ ብድር ለመስጠት ኦልሬዲ ጫፍ ደርሷል። ዋነኛው ይሄ የዚህ ችግር መፍቻ ቁልፉ ያለው በማህበራት በራሳቸው ነው። ጠንካራ ማህበራት እንዲሆኑ የአደረጃጀት ችግራቸው መፍታት ነው፣ የአመራር ችግራቸው መፍታት ነው፣ የአሰራር ችግራቸው መፍታት ነው። ለዚህ ደግሞ በሪፎርም መሰረት ስራ እየተሰራ ነው። የደብረ ማርቆስ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ዮሴፍ መለሰ ህገወጥነትን ለመከላከል እየተወሰደ ካለው እርምጃ በተጨማሪ የገበያ አለመረጋጋትን ለማስተካከል ተወዳዳሪና ወሳኝ የሆኑ የሸማቾች ህብረት ስራ ማህበራትን ለማስተሳሰር እየተሰራ መሆኑን አስገንዝቧል። የሚመራ በነፃ ገበያ ከመሆኑ ጋር ተያይዞ ይሄን አጋጣሚ ለመጠቀም የሚፈልግ በጣም ቁጥሩ ውስን የሆነ ደግሞ የህብረተሰብ ክፍል አለ፣ በአቋራጭ ለመክበር የሚሮሯጥ እሱን ለማረም ለማስተካከል እየተወሰደ ያለው እርምጃ እንዳለ ሆኖ ህብረት ስራ ማህበራት ተገዳዳሪና ወሳኝ እንዲሆኑ እያደረግን ያለንበት ሁኔታ ነው ያለው። ህብረት ስራ ማህበራት ወደ ሸማች፣ ከህብረት ስራ ማህበራት ወደ መንግስት ተቋማት፣ ከህብረት ስራ ማህበራት ወደ ኢንዱስትሪዎች የማስተሳሰር ስራ በስፋት እየተሰራ ነው ያለው። በደብረ ብርሃን ከተማ በእንቁላል ጣይ ዶሮ ማርባት የተሰማሩ የአረብ ሀገር ተመላሾች በሀገራቸው ሰርተው ስኬታማ መሆን እንደቻሉ ገለጹ። በቀን 120 ሺህ እንቁላል በማምረት ለገበያ እያቀረቡ እንደሚገኝ የደብረ ብርሃን ከተማ አስተዳደር እንስሳትና ዓሳ ሀብት መምሪያ አስታውቋል። ብርሃኑ ይስማው በደብረ ብርሃን ከተማ ተገኝተን በእንቁላል ጣይ ዶሮዎች እርባታ ላይ የተሰማሩ ወጣቶችን ለመጎብኘት ችለናል። በዚህ የዶሮ እርባታ ማዕከል ውስጥ ከ7500 በላይ ዶሮዎች ይገኛሉ። ይህ የዶሮ እርባታ ማዕከል 6 ወጣቶችን በቀን ከ7000 በላይ እንቁላሎችን እንዲያገኙ እድል ፈጥሮላቸዋል። እነዚህ ወጣቶች ለየት የሚያደርጋቸው ከአረብ ሀገር የመጡ መሆናቸው ነው። በአረብ ሀገር ብዙ ስቃይን አሳልፈው ስኬት ርቋቸው ቆይተዋል። ወደ ሀገራቸው ተመልሰው በዚህ የዶሮ እርባታ ዘርፍ ላይ ተሰማርተው ግን ውጤት ማስመዝገብ እንደቻሉ ነግረውናል። 6ታችንም አረብ ሀገር ነበርን እና እዛ በምንሰራ ሰዓት በጣም ብዙ መከራና ስቃይ ያለው ከዚያም አልፎ ደግሞ በህገ ወጥ ስለነበር ይሄድ ነው እስር ቤት ገብተን ነበረ። አንድ አመት በአንድ ልብስ ቅማል እየበላን 1 አመት ሙሉ ታስረናል። ስራውን ግን እዛ ምን ሰራ ስለነበረ እዚህ ደግሞ መንግስት ባመቻቸው የስልጣና ሰልጠነን ወደዚህ ስራ ገብተናል ማለት ነው። ወጣት ይርጋ ወሰንየለህና 5 ጓደኞቹ ለችግሮች እጃል መስጠታቸውና የደብረ ብርሃን ከተማ አስተዳደር እንስሳትና ዓሳ ሀብት መምሪያ ያደረገላቸው ድጋፍ በእንቁላል ጣይ ዶሮ እርባታ ውጤታማ ለመሆን አስችሏቸዋል። ስራውን ስንጀምር ትንሽ ግራ የሚያጋባ ነገር ነበረ። መጀመሪያ አካባቢ ማለት ውሃ የለውም ነበረ የምንሰራበት፣ ከዛ ቤት ኪራይ ነበረብን፣ ሁሉ ነገር በጣም ከባድ ሆኖብን ነበረ። ነገር ግን ያንን ችግር እዛም እናቀው ስለነበረ በዛ 1 አመት ታስረን ስለመጣን ችግር የመቋቋም ችግር የለብንም ነበርና ተቋቁመን ያንን አልፈን ዛሬ ላለበት ደርሰናል። ዛሬ እግዚአብሔር ይመስገን
አሁን 7500 ዶሮዎች አሉን። በቀን 6780 እንቁላል እንደዛ እየለቀምን እንገኛለን ማለት ነው። በቀጣይ የዶሮ እርባታ ስራን የማስፋት ፍላጎት እንዳላቸው የገለጸው ወጣት ይርጋ የቦታ ውስንነት ስራውን ለማስፋት እንዳንችል አድርጎናል ብለዋል። አሁን ያሉን ዶሮዎች ለኛ ከምንሰራው ከሀሳባችን አንፃር በጣም አናሳ ነው። ቦታ ራሱ የቦታ ጥረት አሁን አለብን። ከንቲባችን ክቡር በድሉ ብሸት አመሻሽተው ይሄንን ቦታ እንድትሰጥ አድርገውልናል። ነገር ግን አሁን ያለን ቦታ አናሳ ነው። ይሄንን ለምሳሌ እዚህ አሁን መስፋት የምንፈልገው ዶሮዎቹን ብቻ ሳይሆን በጎች መስራት እንፈልጋለን። አሳ ማርባት እንፈልጋለን። ለምን የነሱን ኩስ መጠቀም ስለሚቻል የነሱን ኩስ በጎቹን ብናደልብ በደንብ ማደለብ ስለምንችል ያን ማድረግ እንችላለን። ግን የቦታ ጥበት አለብን። አሁን ለምሳሌ ጫጩቶችን ማዘጋጀት እንፈልጋለን፣ ግን ተገድበን ያለ ነው። የደብረ ብርሃን ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ኃላፊ ወይዘሮ ታሪኩ አሸቱ እንደገለጹት በከተማዋ በየቀኑ ከ125,000 በላይ እንቁላል ይመረታል። ዶሮ እርባታ የአንድ ቀን ጫጩት አሉን አሳዳጊዎች ወደ 21 የሚሆኑ ኢንተርፕራይዞች አሉን። ከዛ ውጪ ደግሞ የእንቁላል ጣይ ኢንተርፕራይዞችም እንዲሁ በሰፊው አሉን። በተጨማሪ ግን ትልቁ ደብረ ሆላንድ የሚባል በቀን 92,000 የሚሰበስብ ደግሞ የግል ባለሀብት አለን እንዲሁ ማለት ነው። እና በጥቅሉ እንግዲህ ደብረ ብርሃን ከተማ ላይ ከ125,000 እንቁላል በላይ በቀን ይሰበሰባል። በዘርፉ ተገቢውን ጥቅም ለማግኘት ችግሮችን በመፍታት በትኩረት ይሰራልን ብለዋል። እየተሰራ ያለው ስራ በቂ አይደለም፣ ግን ደግሞ ጅምር ስራ አለ ነው። ጅምር ስራ ማስፋት ይጠይቀናል በደንብ ማለት ነው። ከዛ ውጪ ከዚህ ከቦታ ጋር ተያይዞ እንግዲህ ቅድም እንዳልኩ ነው አንድ ብለህ ነው ሁለት የምትለው የሰው አቅሙ በጨመረ ቁጥር የመሬት ፍላጎቱም እየጨመረ ነው የመጣውና እሱን የማጣጣም ስራ እንደ ከተማ አስተዳደርም የሚጠበቅብን እንዳለ ሆኖ አሁን የቅድሞቹ የአረብ ተመላሾች በጣም ከፍ ያለ ቦታ ጠይቀዋል። በእርግጥ እየታገዙ ይመስለኛል። አሁንም የጀመሩት ጅምር አለ ጅምሩ አለ ለማለት ያህል ነው። ይሄን ግን ማስፋትና መስራት የኛም የሁሉም ድርሻ ነውና በጣም ትልቅ አቅም የሚጠይቅም ነው። በቀጣይ የዶሮ እርባታ ዘርፍን ውጤታማ ለማድረግ በሚያስችሉ ተግባራት ላይ በትኩረት እንደሚሰራ ነው ኃላፊዋ የገለጹት።